ሰላም ጤና ይስጥልኝ። እንደምን አላችሁ የቻናሌ ቤተሰቦች? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ የምነግራችሁ በተለይ እድሜያቸው ከ50 በላይ ለሆኑ ሰዎች እጅግ ወሳኝ ስለሆነ ጉዳይ ነው። ውድ የሆነ ፕሮባዮቲክስ እየወሰዱ ለውጥ አላገኙ? መልሶ ያለው በአንጀታችን ውስጥ ባዮፊልም የሚባሉ ግንብ የገነቡ መርዛማ ባክቴሪያዎች ላይ ነው። ዛሬ እነዚህን ግንቦች ሰብረው የሚገቡ በሳይንሳዊ ትንታኔ የታገዙ 6 ድንቅ የመፍትሄ መንገዶችንና የመጨረሻውን የወርቃማ ሻይ አዘገጃጀት ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ የአንጀታችንን መዋቅርና የባዮፊልሞችን ሚና እናያለን። አንጀታችን ለምግብ መፈጨት ብቻ ሳይሆን 70% የሚሆኑ የሰውነታችን የበሽታ የመከላከል አቅም የሚገኙበት ቦታ ነው። ይሁን እንጂ መርዛማ ባክቴሪያዎች በአንጀታችን ግድግዳ ላይ ይህንን አይነት ስራ ይሰራሉ። የመጀመሪያው የመከላከያ ግንብ መገንባት ነው፣ ወይም ደግሞ ባዮፊልም ፎርሜሽን የምንለው ነው። ባክቴሪያዎች በዙሪያቸው ባዮፊልም የተባለ የላስቲክ መሰል ሽፋንን ይፈጥራሉ። ይህ ሽፋን መድኃኒቶችንና ፕሮባዮቲክሶችን ወደ ውስጥ ገብተው ባክቴሪያዎቹን እንዳያጠቁ እንደ ጋሻ ሆኖ ያገለግላቸዋል። ሁለተኛው ደግሞ የንጥረ ነገር ዝውውሮችን መዝጋት ነው። ይህ ግንብ ሲጠነክር አንጀታችን ጠቃሚ የሆኑ ቫይታሚኖችን እንዳይመጣ ያደርጋል። ይህ ደግሞ ለድካም፣ ለእንቅልፍ ማጣት እና ለመገጣጠሚያ ህመም ይዳርጋል። ሶስተኛው ደግሞ የእብጠት ሂደት ነው፣ ወይንም ኢንፍላሜሽንን ይፈጥራሉ። ባዮፊልሙ በቆየ ቁጥር አንጀታችን ውስጥ ከፍተኛ ቁስለትና እብጠትን ይፈጥራሉ። ይህ ደግሞ አጠቃላይ የሰውነትን ጤንነት ያውካል ማለት ነው። ዛሬ የምናዘጋጀው ውህድ እነዚህን ባዮፊልሞች ከአንጀታችን ውስጥ ሰብሮ የሚያስወግድ ውህድ ነው። እነዚህ የጠቀስናቸው 6 መፍትሄዎች ለምን ውጤታማ ሆኑ? ምክንያቱ ደግሞ አንዱ የሌላኛውን ስራ ስለሚደግፍ ነው። ለምሳሌ ከምንጠቀማቸው መካከል ዝንጅብልና ቆምጣጤ አንጀቱን በማጽዳት ለባክቴሪያው የማይመች አካባቢ ይፈጥራሉ። ሌላኛው ደግሞ እርድና ቁንደ በርበሬ ነው። ይህ ደግሞ የባዮፊልም ግንብን በሳይንሳዊ መንገድ ሰብሮ ይገባል። ሌላኛው ደግሞ ቀረፋና ቁርንፍድ ነው። ቀረፋና ቁርንፍድ ደግሞ ባክቴሪያዎች እርስ በርሳቸው የሚግባቡበትን መንገድ ያቋርጣል። ውድ ተመልካቾቼ፣ አንጀታችን ልክ እንደ መሬት ነው። መጀመሪያ አረሙና ግንቡ ካልተመነጠረ የምንዘራው ጠቃሚ ባክቴሪያ ፍሬ ሊያፈራ አይችልም። እነዚህ ንጥረ ነገሮች አንጀትን የማጽዳት፣ ግንቡን የመስበርና ጠቃሚ ባክቴሪያዎችን የመመገብ 3 አይነት ስራ በአንድ ጊዜ ይሰራሉ። ስለዚህ አንጀታችንን ጤናማ ለማድረግ እነዚህን በቀላሉ በቤት ውስጥ የምናዘጋጃቸውን ውህዶች አዘጋጅተን መጠቀም አለብን። ሳይንሳዊ እውነታዎችን ስናይ የመጀመሪያው እርድ፣ ቁንደ በርበሬና የኮኮናት ዘይት ነው። ይህ ውህድ በአንጀታችን ውስጥ ለዓመታት ገንብቶ የነበረውን የመርዛማ ባክቴሪያ ግንብ እንደ ናፖሊዮን ቦምብ የሚያፈራርስ ነው። ብዙ ሰዎች እርድን ብቻውን ይጠጣሉ፣ ነገር ግን ቁንደ በርበሬ ካልተጨመረበት ለውጥ አይገኝም፣ ወይም ደግሞ ጥቅሙን አናገኘውም። ጥናቶች እንደሚያሳዩት ቁንደ በርበሬ የእርድን የመፈወስ አቅም በ2000% ያሳድገዋል። ስለዚህ ይህንን ውህድ ስትጠቀሙ አንጀታችሁ መርዞችን ጠራርጎ እንዲያወጣና ጠቃሚ ንጥረ ነገሮችን እንዲመጥ መንገድ ትከፍቱለታላችሁ ማለት ነው። በጆርናል ኦፍ ማይክሮባዮሎጂ ላይ የወጡ ጥናቶች እንደሚያሳዩት በእርድ ውስጥ ያለው ኩርኩሚን የባዮፊልም ግንብን የመበታተን ከፍተኛ አቅም እንዳለው ያሳያል። ይህ ውህድ ለምን ታምረኛ ተባለ? ምክንያቱም እያንዳንዱ ንጥረ ነገር የራሱ የሆነ ወሳኝ ሚና አለው። ከነዚህም መካከል የመጀመሪያው እርድ ነው። በእርድ ውስጥ የሚገኘው ኩርኩሚን የተባለው ንጥረ ነገር ኃይለኛ የባዮፊልም ሰባሪ ነው። መርዛማ ባክቴሪያዎች ራሳቸውን ለመከላከል የሚገነቡትን ግንብ የመበታተንና ባክቴሪያዎችን የማዳከም ትልቅ ችሎታ አለው። ነገር ግን እርድ ብቻውን በሚወሰድበት ጊዜ በሰውነታችን ውስጥ የመመጠጥ አቅሙ ደካማ ነው። ብዙም ጊዜ ሳይሰራ በሽንት መልክ ይወገዳል። ስለዚህ ሁልጊዜ እርድን በምንጠቀምበት ሰዓት ቁንደ በርበሬን አብረን መጠቀም የበለጠ ውጤት ለማግኘት ይጠቅመናል። ሁለተኛው ግብአታችን ቁንደ በርበሬ ነው። ቅድም እንደነገርኳችሁ ቁንደ በርበሬ በውስጡ ፔፐሪን የተባለ ንጥረ ነገር አለው። ይህ ንጥረ ነገር እርድ ወደ ደም ውስጥ የመግባት እና የመስራት አቅሙን ከ2000% በላይ ይጨምረዋል። ስለዚህ ያለ ቁንደ በርበሬ እርድ እንደ ልቡ አይሰራም ማለት ነው። ሶስተኛው ግብአታችን
የኮኮናት ዘይት ነው። እዚህ ጋር የኮኮናት ዘይት ሚናው እርድ በስብ ውስጥ የሚሟሟ ንጥረ ነገር ስለሆነ የኮኮናት ዘይቱ እርዱ በቀላሉ እንዲሟሟና ወደ አንጀት ግድግዳዎች ዘልቆ እንዲገባ መንገድ ይከፍትለታል። በተጨማሪም የኮኮናት ዘይቱ በራሱ የጸረ ባክቴሪያ ባህሪ ስላለው በአንጀታችን ውስጥ የሚገኙትን መርዛማ ባክቴሪያዎችን ያስወግዳል። ይህ ከነዚህ ከሶስቱ የምናዘጋጀው ውህድ የባዮፊልም ሰባሪ ከባድ መሳሪያ በመባል ይታወቃል። በእርድ ውስጥ ያለው ኩርኩሚን፣ በቁንደ በርበሬ ውስጥ ያለው ፔፐሪን እና በኮኮናት ዘይት ውስጥ ያለው ላውሪክ አሲድ በጋራ ሲቀላቀል ውጤቱ በብዙ እጥፍ ይጨምራል። እንዴት እናዘጋጀው? ግማሽ የሻይ ማንኪያ እርድ፣ ሩብ የሻይ ማንኪያ ቁንደ በርበሬ እና ግማሽ የሾርባ ማንኪያ ወይም 1 የሻይ ማንኪያ የኮኮናት ዘይት በአንድ ብርጭቆ ለብ ባለ ውሃ ውስጥ በጥብጦ መጠጣት። ውህዱን በምታዘጋጁት ምግብ ውስጥም ጨምሮ መጠቀም ይቻላል። መቼ እንውሰደው የሚለውን ስናይ በቀን 1 ጊዜ ጠዋት ብቻ ከምግብ በፊት ብንወስደው ይመረጣል። ነገር ግን የጨጓራ ህመም ያለባችሁ ሰዎች የእርዱና የፔፐሪኑ ዲስተርብ እንዳያረጋችሁ ከምግባችሁ ጋር ቀላቅላችሁ መጠቀም ትችላላችሁ። ምን ያህል እንውሰድ የሚለውን ስናይ በቀን 1 ብርጭቆ በቂ ነው። ለምን ያህል ጊዜ የሚለውን ደግሞ የጊዜ ገደቡን ስናይ ለአንጀት ጤና ለውጥ ለማየት ለ21 ቀን ወይም ደግሞ ለ3 ሳምንት ቢወሰድ ይመከራል። ይህንን ውህድ ማን መውሰድ የለበትም የሚለውን ደግሞ ስናይ የሐሞት ጠጠር ያለባቸው ሰዎች፣ እርጉዝ ሴቶች በከፍተኛ መጠን መውሰድ የለባቸው። እንዲሁም ለግብአቶቹ አለርጂ የሆኑ ሰዎች ይህንን ውህድ መውሰድ የለባቸው። ከመድኃኒቶች ጋር ያለውን መስተጋብር ስናይ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች እርድና ቆንደ በርበሬ ደም የማቅጠን ባህሪ ስላላቸው እንደ ዋርፋሪን፣ አስፕሪን ካሉ መድኃኒቶች ጋር ሲወሰዱ የደም መፍሰስ አደጋ ሊያጋጥም ይችላል። ስለዚህ ጥንቃቄ ማድረግ አለባቸው። ሌላው ደግሞ የስኳር መድኃኒት የሚወስዱ ሰዎች ነው። የእርድ ውህድ የደም ስኳርን ሊቀንስ ስለሚችል መድኃኒት ከሚወስዱ ሰዎች ጋር ከፍተኛ የደም ስኳር መቀነስ ሊያስከትል ይችላል። ስለዚህ የስኳር መድኃኒት የምትወስዱ ሰዎች የስኳር መጠናችሁን በየጊዜው መለካትና መከታተል እጅግ በጣም አስፈላጊ ነው። ሌላው ደግሞ የጨጓራ አሲድ መቀነስ ያለባችሁ ሰዎች ወይም ደግሞ የጨጓራ አሲድ ማነስ ያለባችሁ ሰዎች የጨጓራ መድኃኒትን የምትወስዱ ሰዎች የጨጓራ አሲድን ሊጨምር ስለሚችል የመድኃኒቶችን ውጤት ሊያዳክም ይችላል። ስለዚህ የጨጓራ መድኃኒትን የምትወስዱ ሰዎች ይህንን ውህድ ስትወስዱ ከመድኃኒቱ ጎን ለጎን አብራችሁ ባትወስዱት ይመረጣል። አቀማመጡን ስናይ ወይም ደግሞ ስቶሬጅ ኮንዲሽኑን ስናይ እርድ በብርሃንና በሙቀት ቶሎ ስለሚበላሽ አየር በማያስገባ ዕቃ ውስጥ በጨለማና በቀዝቃዛ ቦታ ላይ መቀመጥ አለበት። ቁንደ በርበሬው ደግሞ ሳይፈጭ ተቀምጦ በሚፈለግበት ጊዜ ቢፈጭ ንቁነቱን አይቀንስም። የኮኮናት ዘይት ደግሞ ከቀጥታ የፀሐይ ብርሃን ርቆ መቀመጥ አለበት። ስለዚህ ይህንን ቀላል ውህድ በቤታችን ውስጥ በቀላሉ ስለምናገኘው አዘጋጅተን እንጠቀም። ሁለተኛው በቀላሉ በቤታችን ውስጥ የምናገኘው ነጭ ሽንኩርትና ማር ነው። ጥሬ ነጭ ሽንኩርት ከማር ጋር ሲበላ ብዙውን ጊዜ ተፈጥሯዊ ባክቴሪያ ገዳይ ይባላል። ይህ መፍትሄ በአንጀት ላይ የሚሰጠው ጥቅም ከፍተኛ ቢሆንም አጠቃቀሙ ላይ ጥንቃቄ የሚፈልግ ሚስጥር አለው። ነጭ ሽንኩርት ተፈጥሯዊ አንቲባዮቲክስ እንደሆነ ሁላችንም እናውቃለን። ነገር ግን ብዙዎቻችን አጠቃቀሙ ላይ ስህተት እንሰራለን። ነጭ ሽንኩርቱን ከደቆሱ ወይም ደግሞ ከከተፉ በኋላ ለ10 ደቂቃ ያህል ዝም ብሎ ያስቀምጡት። ወዲያውኑ እሳት ላይ ካደረጉት ወይም ደግሞ ወዲያውኑ ከበሉት ጠቃሚውን ንጥረ ነገር አያገኙም ማለት ነው። ስለዚህ የ10 ደቂቃ ህግን መጠቀም አለብን። ነጭ ሽንኩርት ተከትፎ 10 ደቂቃ ያህል ሲቀመጥ አሊሲን የተባለውን ወሳኝ ንጥረ ነገሩን የማመንጨት ኃይል ስላለው ከትፈን ለ10 ደቂቃ ያህል ማቆየት አለብን። በዚህ ጊዜ ውስጥ ነው አሊሲን የተባለው የባክቴሪያዎችን ግንብ ሰባሪው የሚፈጠር። በተጨማሪም ከማር ጋር ተቀላቅሎ ሲወሰድ የውህድ በአንጀታችን ውስጥ ያሉትን መርዞችን ጠራርጎ በማውጣት ሰውነታችንን የበሽታ የመከላከል አቅሙን እንዲጨምር ያደርገዋል። ሌላው ደግሞ ማር ነው። ማር በራሱ ጸረ ባክቴሪያ ባህሪ ሲኖረው ከነጭ ሽንኩርት ጋር ሲቀላቀል ነጭ ሽንኩርቱ በአንጀት ላይ ሊፈጥር የሚችለውን የመቁረጥ ስሜት ይቀንሳል። በተጨማሪም ባክቴሪያዎቹ ወደ ማሩ ማጣፈጫነት ሲሳቡ ነጭ ሽንኩርቱ በቀላሉ እንዲያጠፋቸው እንደ ማጥመጃነት ያገለግላል። እንዴት እናዘጋጀው የሚለውን ስናይ 2 ፍሬ ነጭ ሽንኩርትን ወስደን ፈጭተን ወይም ደቁሰን ወይም ከትፈን
አየር ላይ ለ10 ደቂቃ ያህል እናቆየው። ከዚያም ከአንድ የሻይ ማንኪያ ማር ጋር ቀላቅለን መዋጥ ነው። ከፈለጉ ለብ ባለ ውሃ በጥብጦ መጠጣትም ይቻላል። ይህ በጣም ቀላሉ መንገድ ነው። ለምን ያህል ጊዜ እንውሰደው የሚለውን ስናይ ለተከታታይ 7 ቀን ቢወሰድ ይመረጣል። መጠኑ በቀን 1 ጊዜ ብቻ በቂ ነው። ይህንን ውህድ ማን መውሰድ የለበትም የሚለውን ደግሞ ስናይ ዝቅተኛ የደም ግፊት ያለባቸው ሰዎችና ለነጭ ሽንኩርት አለርጂ የሆኑ ሰዎች ይህንን ውህድ መውሰድ የለባቸው። እዚህ ጋር ማሳሰብ የምፈልገው ነገር ነጭ ሽንኩርት ከደም ማቅጠኛ መድኃኒቶች ጋር ሲወሰድ ከመድኃኒቱ ጋር ሊጋጭ ስለሚችል ጥንቃቄ ያስፈልጋል። ሶስተኛው ውህዳችን ደግሞ ዝንጅብል ከአፕል ሳይደር ቪንገር ጋር ነው። የዚህ ጥምረት በአንጀት ውስጥ ለሚገኙ መርዛማ ባክቴሪያዎች የማይመች አካባቢ በመፍጠርና የአንጀትን እንቅስቃሴ በማስተካከል ይታወቃል። ይህ ውህድ የአንጀት ማጽጃና የፒኤች ሚዛን መጠበቂያ ተብሎ ሊጠራ ይችላል። ዝንጅብሉ ባክቴሪያዎችን ከአንጀት ጠራርጎ ሲያወጣ፣ ኮምጣጤው ደግሞ ባክቴሪያዎቹ እንዳይራቡ ያደርጋል። የአፕል ቆምጣጤው አሲዳማ ባህሪ ባክቴሪያዎች ራሳቸውን ለመከላከል የገነቡትን ባዮፊልም በማቅለጥ ያዳክማል። ዝንጅብል ደግሞ የአንጀት ጡንቻዎችን እንዲኮማተሩና እንዲለጠጡ በማድረግ በባዮፊልም ውስጥ የታሰሩ መርዛማ ባክቴሪያዎችን በቆሻሻ መልክ ቶሎ እንዲወገዱ ያደርጋል። እንዲሁም በአንጀት ውስጥ ያለውን አሲዳማነት በማስተካከል ጎጂ ባክቴሪያዎች እንዳይራቡ፣ ጠቃሚዎቹ ግን እንዲያድጉ ያደርጋል። አዘገጃጀቱን ስናይ 1 የሾርባ ማንኪያ አፕል ሳይደር ቪንገር እና ግማሽ የሻይ ማንኪያ የተፈጨ ትኩስ ዝንጅብል በአንድ ትልቅ ብርጭቆ ለብ ያለ ውሃ ውስጥ በጥብጦ መጠጣት ይመረጣል። መቼ እንውሰደው የሚለውን ስናይ ምግብ ከመመገባችን ከ20 ደቂቃ በፊት ይህንን በጥብጦ መጠጣት የምግብ መፈጨትን ለማፋጠን ይረዳል። ለምን ያህል ጊዜ እንውሰደው የሚለውን ደግሞ ስናይ ለአንጀት ማጽዳት ወይም ለዲቶክስ ለተከታታይ 14 ቀናት መጠቀም ይመከራል። ይህንን ውህድ ማን መውሰድ የለበትም የሚለውን ደግሞ ስናይ ከፍተኛ የጨጓራ ቁስለት ያለባቸው ሰዎች፣ የጥርስ ሽፋን ወይንም ኢናሜል መሸርሸር ችግር ያለባቸው ሰዎች በስትሮ ቢጠጡና ከጠጡም በኋላ አፋቸውን በውሃ ቢታጠቡ ይመረጣል። ሌላው ደግሞ በጣም ዝቅተኛ የፖታሺየም መጠን ያላቸው ሰዎች ይህንን መጠጥ መጠጣት የለባቸው። እንዲሁም ከፍተኛ የቃር ስሜት ያለባቸው ሰዎች የአፕል ሳይደር ኮምጣጤውን በመጠኑ መጠቀምና በተጨማሪም ሐኪማቸውን ማማከር አለባቸው። ከመድኃኒቶች ጋር ያለውን መስተጋብር ስናይ ደግሞ የደም ማቅጠኛ መድኃኒትን የሚወስዱ ሰዎች ዝንጅብል የደም ማቅጠን ባህሪ ስላለው እንደ ዋርፋሪንና አስፕሪን ካሉ መድኃኒቶች ጋር ሲወሰድ የደም መፍሰስ አደጋ ሊያጋጥማቸው ስለሚችል አብረው መውሰድ የለባቸው። ኢንሱሊን ወይም ዳይሬቲክስ የሚወስዱ ሰዎች አፕል ሳይደር ቆምጣጤው የፖታሺየም መጠንን ሊቀንስ ስለሚችል ከነዚህ መድኃኒቶች ጋር ሲወሰድ የልብ ምትን ሊያዛባ ስለሚችል ይህንን ውህድ መውሰድ የለባቸው። ሌላው ደግሞ ከልብ መድኃኒቶች ጋር ነው። ለምሳሌ እንደ ዲጆክሲን ካሉ መድኃኒቶች ጋር ይህ ውህድ መወሰድ የለበት። ምክንያቱም በፖታሺየም መለዋወጥ ምክንያት የመድኃኒቱን ስራ ሊያዛባ ይችላል። አቀማመጡን ስናይ ወይም ደግሞ ስቶሬጅ ኮንዲሽኑን ስናይ አፕል ሳይደር ቪንገር በቀጥታ ከፀሐይ ርቆና በቀዝቃዛና በደረቅ ቦታ መቀመጥ አለበት። ፍሪጅ ውስጥ ማስገባት አያስፈልግም፣ ምክንያቱም በሩም ቴምፕሬቸር መቀመጥ ስለሚችል። ሌላው ዝንጅብሉ ነው። ዝንጅብሉ ሁልጊዜም ስንጠቀመው ትኩስ መሆን ይኖርበታል። ትኩሱን ዝንጅብል በወረቀት ጠቅልለን ፍሪጅ ውስጥ ወይም ደረቅ ቦታ መቀመጥ አለበት። ከተፈጨ በኋላ ደግሞ አየር በማያስገባ ዕቃ ማስቀመጥ ያስፈልጋል። አራተኛው የምናዘጋጀው ውህድ የእንስላል ፍሬና የናና ቅጠል ነው። ብዙውን ጊዜ የእንስላልን ፍሬ የሰላጣ አዝሙድ ተብሎ ይጠራል። የእንስላል ፍሬና የናና ጥምረት በተለይ በአጭር ጊዜ ውስጥ በ48 ሰዓታት ውስጥ በአንጀታችን ላይ ለውጥ የሚያመጣ ድንቅ መፍትሄ ነው። ይህ ውህድ የአንጀት ጡንቻዎችን ማስታገሻና የጋዝ ማስወገጃ በመባል ይታወቃል። በአንጀት ውስጥ ያለ ቁርጠትንና መነፋትን በፍጥነት በማስወገድ ረገድ ተወዳዳሪነት የለውም። የእንስላል ፍሬ አኔቶሎ የሚባል ንጥረ ነገር ስላለው ይህ ንጥረ ነገር የአንጀት ጡንቻዎች እንዲዝናኑ በማድረግ የሆድ ቁርጠትንና መወጠርን ያስታግሳል። ናና ደግሞ በአንጀት ውስጥ የተከማቸ ጋዝን በቀላሉ እንዲወጣና የሆድ መነፋት ስሜትን እንዲቀንስ ያደርጋል። ሁለቱም ቅመሞች ጎጂ ባክቴሪያዎች በአንጀት ግድግዳ ላይ እንዳይጣበቁ የመከላከል አቅም አላቸው። አዘገጃጀቱን ስናይ ግማሽ የሻይ ማንኪያ የእንስላል ፍሬ፣
ትንሽ መጠን ያለው ትኩስ የናና ቅጠል ወይም የደረቀ የናና ቅጠል በአንድ ብርጭቆ የፈላ ውሃ ውስጥ ለ10 ደቂቃ ያህል ዘፍዝፎ ማቆየት ነው። ከዚያም ውህዱን አጣርቶ እንደ አስፈላጊነቱ 1 ሻይ ማንኪያ ማር ጨምሮ መጠቀምም ይቻላል። መቼ እንውሰደው? ከምግብ በኋላ ወይም ደግሞ የሆድ የመነፋት ስሜት ካለ ስሜቱን እንዲያጠፋ በዛ ሰዓት መውሰድ ይቻላል። ለምን ያህል ጊዜ እንውሰደው? የሆድ ቁርጠት፣ የመነፋት ስሜት ካለ ከ2 እስከ 5 ቀን በተከታታይ መውሰድ ይቻላል። ይህንን ውህድ ማን መውሰድ የለበትም የሚለውን ደግሞ ስናይ ነፍሰ ጡር ሴቶች ይህንን ውህድ መውሰድ የለባቸው። ምክንያቱም የእንስላል ፍሬ የሆርሞን ወይም የኤስትሮጅን ባህሪ ስላለው ነፍሰ ጡር ሴቶች ይህን ከመውሰዳቸው በፊት ሐኪማቸውን ማማከር አለበት። ሌላው የሚጥል በሽታ ያለባቸው ሰዎች ይህንን ውህድ መውሰድ የለባቸው። በተለይ የናና ዘይት ለሚጥል በሽታ ተጋላጭነት ያላቸው ሰዎችን ህመሙን ሊቀሰቅስ ይችላል። በተጨማሪም ከፍተኛ የቃር ችግር ያለባቸው ሰዎች ይህንን ውህድ መውሰድ የለባቸውም። ምክንያቱም ናና የጨጓራን በር ወይም ስፊንክተር ስለሚያዝናና የአሲድ መውጣት ወይም ደግሞ የአሲድ ሪፍለክስ ሊከሰት ይችላል። ከመድኃኒቶች ጋር ያለውን መስተጋብር ስናይ የመጀመሪያው የወሊድ መቆጣጠሪያ መድኃኒትን የሚወስዱ ሰዎች ይህንን ውህድ በፍጹም አብሮ መውሰድ የለባቸው። ምክንያቱም የእንስላል ፍሬ የሆርሞን ባህሪ ስላለው የኤስትሮጅን ሆርሞን ባህሪ ስላለው የመድኃኒቱን ውጤታማነት ሊቀንስ ይችላል። ሌላው ደግሞ የጸረ ተዋሲያን መድኃኒቶችን የሚወስዱ ሰዎች ለምሳሌ ሲፕሮፍሎክሳሲልን የሚወስዱ ሰዎች የእንስላል ፍሬ ሰውነታችን አንዳንድ አንቲባዮቲክስ መድኃኒቶችን የመመጠጥ አቅሙን ሊቀንስ ይችላል። እንዲሁም የጨጓራ መድኃኒትን የሚወስዱ ሰዎች የናና ቅጠል ከነዚህ መድኃኒቶች ጋር ሲወሰድ የመድኃኒቱን ኢፌክት ሊቀንስ ስለሚችል አብሮ መወሰድ የለበትም። ስለዚህ እነዚህ ሰዎች ይህንን ውህድ መውሰድ የለባቸውም ማለት ነው። 5ኛ ላይ የምናዘጋጀው ውህድ ወርቃማው ሻይ ነው። ወርቃማው ሻይ ሁሉንም የአንጀት ጤና ሚስጥሮች በአንድ ላይ የያዘና በ48 ሰዓት ውስጥ እስከ 74% የሚሆኑ ጎጂ ባክቴሪያዎችን የማጥፋት አቅም ያለው ቁጥር 1 መፍትሄ ነው። ይህ መጠጥ በአንጀት ውስጥ ያለውን ባዮፊልም ግንብ ሰብሮ በመግባት ጎጂ ባክቴሪያዎችን ጠራርጎ የሚያወጣና ጠቃሚ ባክቴሪያዎችን እንዲራቡ ምቹ ሁኔታን የሚፈጥር ታምረኛ ውህድ ነው። ከምናዘጋጀው ውህድ ውስጥ የጋራ ትብብራቸው የመጀመሪያው ቀረፋ ነው። ቀረፋው የባክቴሪያዎችን መገናኛ ግንኙነት ሲያቋርጥ፣ እርዱና ቁንደ በርበሬው ደግሞ ግንቡን ሰብረው ይገባሉ። የኮኮናት ዘይቱ ደግሞ ንጥረ ነገሮቹ በሴሎቹ እንዲመጠጥ ያደርጋል። ይህ ውህድ በአጭር ጊዜ ውስጥ የምግብ መፈጨት ችግርን፣ የሆድ መነፋትንና ከመርዛማ ባክቴሪያ የሚመነጭን ድካም ያስወግዳሉ። አዘገጃጀቱ ግማሽ የሻይ ማንኪያ የሴሎን ቀረፋ፣ ግማሽ የሻይ ማንኪያ እርድ፣ ሩብ የሻይ ማንኪያ ቁንደ በርበሬና ግማሽ የሾርባ ማንኪያ የኮኮናት ዘይት ወይም ደግሞ 1 የሻይ ማንኪያ የኮኮናት ዘይት በአንድ ብርጭቆ ለብ ባለ ውሃ ውስጥ በጥብጦ ማዘጋጀት ነው። አወሳሰዱም በየቀኑ ጠዋት በባዶ ሆድ መጠጣት ነው። ለምን ያህል ጊዜ እንውሰደው? ለአንጀት ማጽጃ ወይም ለዲቶክስ የምንጠቀም ከሆነ ለተከታታይ 14 ቀናት መውሰድ ተገቢ ነው። ይህንን ውህድ እነማን መውሰድ የለባቸውም የሚለውን ስናይ የመጀመሪያው ነፍሰ ጡር ሴቶች ናቸው። ምክንያቱም ቀረፋና እርድ በከፍተኛ መጠን ሲወሰድ ማህፀንን ሊያነቃቃ ስለሚችል አይመከርም። ሌላው ህፃናቶች ናቸው። የህፃናቶች የጨጓራ ሽፋናቸው ለቅመማ ቅመሞች ስስ ሊሆን ስለሚችል ለህፃናቶች አይመከርም። ሌላው ደግሞ ከባድ የኩላሊት ወይም ደግሞ የጉበት ችግር ያለባቸው ሰዎች ይህንን ውህድ መውሰድ የለባቸውም። ምክንያቱም የቅመሞቹ ክምችት ጫና ሊያሳድርባቸው ይችላል። ከመድኃኒቶች ጋር ያለውን መስተጋብር ስናይ ያው እንደተለመደው የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ይህንን ውህድ አብረው መውሰድ የለባቸውም። የስኳር መድኃኒት የሚወስዱ ሰዎችም እንዲሁም የስኳር መጠናቸውን ሊቀንስ ስለሚችል መውሰድ የለባቸውም። በተጨማሪ የደም ግፊት መድኃኒቶችን የሚወስዱ ሰዎች ይህንን ውህድ መውሰድ የለባቸውም። እነዚህን መድኃኒቶች የሚወስዱ ሰዎች መውሰድ እንኳን ካስፈለገ መጠኑን ቀንሶ በሐኪም ክትትል ወይም ደግሞ ሐኪማቸውን አማክረው መውሰድ አስፈላጊ። 6ኛ ላይ የምናዘጋጀው ውህድ የቅርንፉድና የሴሎን ቀረፋ ሻይ ነው። ይህ ውህድ የባክቴሪያዎችን ግንኙነት አቋራጭና ገዳይ በመባል ይታወቃል። የሴሎን ቀረፋ ባክቴሪያዎች ግንብ ለመገንባትና ለመራባት የሚያደርጉትን የእርስ በእርስ የኬሚካል ግንኙነት ያበላሻል። ቅርንፉድ ደግሞ
በውስጡ ዩጂኖል የተባለ ንጥረ ነገር ስላለው ይህ ንጥረ ነገር በባዮፊልም ውስጥ የተደበቁ ባክቴሪያዎችን ፈልጎ የማጥፋት ብቃት አለው። በተጨማሪም በአንጀት ውስጥ ከመጠን በላይ የሚራቡ እንደ ካንዲዳ ያሉ ፈንገሶችን ይከላከላል። አዘገጃጀቱም 3 ወይም 4 ፍሬ ቁርንፍድና ግማሽ የሻይ ማንኪያ የሴሎን ቀረፋ ዱቄት ወይም አንድ ትንሽ የሴሎን ቀረፋ እንጨት በአንድ ብርጭቆ ውሃ ውስጥ ለ5 ደቂቃ አፍልቶ ማዘጋጀት ነው። እንዴት እንውሰደው? ለብ ባለ ሁኔታ በቀን 1 ጊዜ 1 ብርጭቆ መጠጣት። ለምን ያህል ጊዜ እንውሰደው የሚለውን ደግሞ ስናይ ለአንጀት ጤና ለውጥ ለማየት ለተከታታይ 10 ቀናት ቢወሰድ ይመረጣል። ይህንን ውህድ ማን መውሰድ የለበትም የሚለውን ደግሞ ስናይ ነፍሰ ጡር ሴቶች፣ ቀዶ ጥገና ለመደረግ የሚጠብቁ ሰዎች እንዲሁም የጉበት ህመም ያለባቸው ሰዎች ይህንን ውህድ መውሰድ የለባቸው። ከመድኃኒቶች ጋር ያለውን መስተጋብር ደግሞ ስናይ ብዙውን ጊዜ የደም ማቅጠኛ መድኃኒቶች ከነዚህ ውህዶች ጋር መስተጋብር ስላለው የደም ማቅጠኛ መድኃኒት የሚወስዱ ሰዎች ይህንን ውህድ መውሰድ የለባቸውም። እንዲሁም የስኳር መድኃኒትን የሚወስዱ ሰዎች ጥንቃቄ ሊያደርጉ ይገባል ይህንን ውህድ ሲወስዱ። ምክንያቱም የስኳር መጠንን ዝቅ ሊያደርግ ስለሚችል ክትትል ያስፈልገዋል። ስለዚህ ይህንን ውህድ በመውሰድ ብዙ ባክቴሪያዎች የሚገነቡትን ባዮፊልም በቁርንፍድና በቀረፋ ጥምረት በመሰባበር በአንጀታችን ውስጥ የሚገኙ ጠቃሚ ባክቴሪያዎችን እንደገና እንዲያንሰራሩ ማድረግ ይቻላል ማለት ነው። ውድ የቻናሌ ተከታታዮች ዛሬ ያየናቸው 6 ተፈጥሯዊ ሚስጥሮች ተራ ቅመም ብቻ አይደሉም። በአንጀታችን ውስጥ ለዓመታት የታጠረውን የመርዛማ ባክቴሪያ ግንቡን ሰብረው ጤናችንን የሚመልሱ ቁልፎች ናቸው። ያስታውሱ፣ እድሜው ከ50 ዓመት በላይ ከሆነ ሰውነቶ ከበፊቱ በበለጠ እንክብካቤ ይፈልጋል። አንጀታችን ጤናማ ሲሆን አይምሮአችን ይነቃቃል፣ ጉልበታችንም ይመለሳል፣ እንቅልፋችንም ይስተካከላል። ዛሬ ያየነውን ወርቃማ ሻይ ነገ ጠዋት በመጀመር ለውጡን በራሱ ላይ ይመልከቱ። የዛሬው ጥያቄ ከነዚህ 6 መፍትሄዎች ውስጥ የእርሶን አንጀት ለማጽዳት የትኛውን ይመርጣሉ? ወይስ ቀደም ብለው የሞከሩት አለ? ሐሳባችሁን በኮመንት መስጫው ላይ አጋሩ። ይህ መረጃ ለወዳጅ ዘመዶ ይጠቅማል ብለው ካሰቡ ሼር ማድረጉን አይርሱ። እንደዚህ አይነት በሳይንሳዊ መረጃ የተደገፈ የጤና ምክሮች በየጊዜው እንዲደርሳችሁ ደግሞ ቻናሌን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ጤናችሁ ሀብታችሁ ነው። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ በሌላ ጠቃሚ ርዕስ እስከምንገናኝ ጤና ቆዩልኝ። ቻው።